የአሰቦት ገዳም አባቶች እንባ አሁን ድረስ እንደቀጠለ ነው። ልብ ሰባሪ መርዶ ከወደ አርሲ ኦርቶዶክሳውያን ተሰምቷል። የአርሲ ኦርቶዶክሳውያን ሞትና ስደት አሁን ድረስ ቀጥሏል። በኦርቶዶክሳውያን ላይ ያንዣበበው የሞት ጥላ አሁን ድረስ በርካቶችን እየነጠቀን ነው። የአሰቦት ገዳም አባቶች እንባቸው እንደ ጎርፍ እየፈሰሰ ነው። የአርሲ ኦርቶዶክሳውያን አሁንም በግፍ እያለቁ ነው። የኦርቶዶክሳውያን ግፍና ግድያ ምላሽ አልባ ሆኗል። የአባቶቹ ዝምታና የጸረ ኦርቶዶክሳውያን ጭካኔ የወለደው ግፍ አሁንም በአርሲ ኦርቶዶክሳውያንና በአሰቦት በሚገኙ ገዳማውያን መነኮሳት አባቶች ላይ እየቀጠለ ነው። ሰላም ጤና ይስጥልን ውድ የጊዜ ቲዩብ ቤተሰቦቻችን፣ እንደምሰነበታችሁ፣ እንዴት ቆያችሁልን? ሰላም እግዚአብሔር ከእናንተ ጋር ይሁን። በዛሬው ዝግጅታችን ማብቂያ ያጣውን የኦርቶዶክሳውያን የግፍ ግድያ እንዲሁም ደግሞ የእነዚህ ኦርቶዶክሳውያን ገዳማውያን መነኮሳት አባቶችና ምዕመናን ገዳዮች እነማን ናቸው? የአባቶች ዝምታስ እስከ መቼ ነው የሚለውን ጉዳይ ልናስቃኛችሁ ይዘንላችሁ ቀርበናል። እስከ ዝግጅታችን ፍጻሜ ድረስ በመልእክት መስጫ ሳጥናችን ላይ ሀሳብ አስተያየቱን እያሰፈሩ አብረውን ይቆዩ። የአርሲ ምድር አሁን ድረስ የኦርቶዶክሳውያንን ደምና እንባ የጠገበ አይመስልም። ማብቂያ ያጣው የምዕመናን ኦርቶዶክሳውያን እንባ በአሰቦት በአርሲ ምድርና በአሰቦት ገዳም በሚገኙ መነኮሳት አባቶች ዘንድ አሁን ድረስ የኦርቶዶክሳውያንን እንባና ደም በቃኝ ያለች አይመስልም። በአርሲና በአሰቦት እንዲሁም ደግሞ በዝቋላ የሚሰማው የኦርቶዶክሳውያን ግድያ ግፍና መከራ አሁን ድረስ ማቆም የተቻለ አይመስልም። የኦርቶዶክሳውያን እንባና ደም መከራና ግፍ መፍትሄ ካጣ ሰንበትበት ብሏል። በየጊዜው አልቅሶ መሸኘት፣ ማቅ መልበስና በስጋት መኖር እንዲሁም የጥይትና የካራ ሰለባ መሆን የኦርቶዶክሳውያን የዕለት ተዕለት ተግባራቸው ከሆነም ሰንበትበት ብሏል። ዛሬም ማብቂያ ያጣው እንባ በአርሲ ምድር ይፈሳል። ዛሬም የአርሲና የአሰቦት ምድሮች የኦርቶዶክሳውያንን የመነኮሳትን እንዲሁም ደግሞ የገዳማውያን አባቶችንና የምዕመናንን ደም እንደ ግፍ እየጠጡት ይገኛሉ። ደም የጠማቸው ጸረ ኦርቶዶክሳውያንም ቢሆኑ ምዕመናንንና ገዳማውያን አባቶችን እንዲሁም ባህታውያንን ጭምር መግደልና ማሰቃየት መብታቸው እስኪመስል ድረስ በነጻነት ይህንን የጭካኔ ተግባራቸውን ያለምንም ከልካይ ዛሬም ድረስ እየፈጸሙት ይገኛሉ። በየጊዜው ከአርሲ ሀገረ ስብከት የምንሰማው ኦርቶዶክሳውያን የግፍ ግድያና ጭፍጨፋ እንዲሁም ደግሞ የገዳማውያን አባቶች ሰቆቃና ስጋት ጩኸታቸውና እንባቸው ዛሬም ሰሚ አጥቶ ገዳዮቻቸው ጭካኔያቸውን ቀጥለውበታል። ኦርቶዶክሳውያን ቀን በቀን በግፍ እየሞቱ ነው። አሊያም ደግሞ ሞታቸውን ማድረግ ያልቻሉ አካላት እያገቷቸው ከፍተኛ መከራም እያደረሱባቸው ይገኛሉ። ይህ ሁሉ ዝምታ እስከ መቼ? መጀመሪያ ከዝቋላ አባቶች የተነሱት እነዚህ ታጣቂ ኃይሎችና ጸረ ኦርቶዶክሳውያን፣ ቀጥሎ ወደ አርሲ፣ ቀጥሎ ደግሞ በአሰቦት ወደሚገኙ መነኮሳት ባህታውያን አባቶች እንደ ሰደድ እሳት እየተዛመቱ ኦርቶዶክሳውያንን የማጥፋት ስራቸውን ቀጥለውበታል። ከወራቶች በፊት የተመለከትነው እንዲሁም ደግሞ ከትላንት በስቲያም የሰማነው የአርሲ ኦርቶዶክሳውያን የግፍ ግድያ ለዚህ ትልቅ ማሳያ ነው። በምስራቅ አርሲ ሀገረ ስብከት እጅግ ልብ ሰባሪ የሆነ ክስተትም ሰምተናል። በመርቲ አቦምሳ ወረዳ ፈረቀሳ ቀበሌ 3 ኦርቶዶክሳውያን በታጣቂዎች እንደተገደሉም መረጃዎች ደርሰውናል። በምስራቅ አርሲ ሀገረ ስብከት በምትገኘው መርቲ አቦምሳ ወረዳ ፈረቀሳ ቀበሌ 3 ኦርቶዶክሳውያንና 1 ሙስሊም በታጣቂዎች ጥቃት ሕይወታቸው ማለፉ የተገለጸ ሲሆን ይህም እንደ ግፍ የቀጠለው የምስራቅ አርሲ ሀገረ ስብከት ችግር ዛሬም
በ3 ኦርቶዶክሳውያንና በአንድ ሙስሊም ወገናችን ላይ ህልፈተ ህይወት ማድረሱንና የ10 ኦርቶዶክሳውያን ከብቶች፣ ጎተራዎችና ቤት ንብረቶች በእሳት መቃጠሉን እየሰማን እንገኛለን። ይህ ብቻ አይደለም። በትላንትናው ዕለትም የካቲት 18 ቀን 2018 ዓ.ም ሶሌ ጮጫ ዴፎ በሚባል ቦታ ኦርቶዶክሳውያን ላይ ጥቃት እንደደረሰባቸውም ሰምተናል። ከጥቃቱ የተረፉትና መሸሽ የቻሉት ወደ ሶሌ ሚካኤል ስለመሸሻቸውም የመረጃ ምንጮቻችን ገልጸውልናል። ይህ ብቻ አይደለም። በደብረ ወገግ አሰቦት የሚገኙ አባቶችና ገዳማውያን መነኮሳት እንዲሁም ባህታውያን የዚህ ችግር የዚህ የግፍ ግድያ ገፈት ቀማሽም ሆነዋል። ከ800 ዓመታት በላይ የዕድሜ ባለጸጋ የሆነውና የደብረ ወገግ አሰቦት ስላሴ ገዳም ውስጥ በምዕራብ ሐረርጌ ጭልጭል በሚባል ተራራ ላይ ከ800 ዓመታት በላይ ዕድሜ ያስቆጠረውና የታሪክ ባለውለታ የሆነው የደብረ ወገግ አሰቦት ስላሴ ገዳም አባቶችና ምእመናን እንዲሁም መነኮሳትና መነኮሳይት በአታውያን ጭምር የዚህ የግፍ ጽዋ ቀማሽ ከሆኑም ሰንበትበት ብሏል። ይህ ብቻ አይደለም። አሁን በሚወጡትና እየሰማን ባለናቸው መረጃዎች መሰረት በዚህ ገዳም የሚገኙ አባቶች በእጅጉ በስጋት ውስጥ መውደቃቸውንና አንዳንድ ምእመናንም ታግተው ጭምር እየተወሰዱ ስለመሆኑም መረጃዎች እየደረሱን ይገኛሉ። ይህ ቅዱስ ስፍራ ለዘመናት ስውራን አባቶች የሚጸልዩበት፣ ባህታውያን በዓት ዘግተው ለዓለም ሰላም የሚማጸኑበትና ወላጅ አልባ ሕፃናት ጥላ የሚያገኙበት መጠጊያ ነበር። ዛሬ ግን ይህ የታሪክና የጸሎት አውድማ የጭንቀትና የለቅሶ ድምፅን እያስተጋባም ይገኛል። ባለፉት 7 ዓመታት በገዳሙ ውስጥ በቅድስና ሲያገለግሉ የቆዩ ታላቅ አባት ከዚህ ቀደም በታጣቂዎች በአሰቃቂ ሁኔታ ተገድለው እንደነበር እኛም መረጃውን አድርሰናቸዋል። ታዲያ እኚህ ታላቅ አባት ታላቅ ባዕታዊ አምላካቸውን በጾምና በጸሎት በሚማጸኑበት በዚያች በጠባብ በዓታቸው ውስጥ በጥይት ተደብድበው በግፍ ተገድለው እንደነበር እናስታውሳለን። የአሰቦት ገዳም መከራ እንዲሁም የአርሲ ኦርቶዶክሳውያን የግፍ ግድያ ዛሬ የተጀመረ አይደለም። በተለይ የአሰቦት ገዳም ለዚህ መከራና ግፍ፣ ለዚህ ለአሰቃቂ ሁኔታና ለገዳማውያን መነኮሳት የጭንቀትና የስጋት ቦታ መሆን የጀመረው ዛሬ አይደለም። ከ2000 ዓመተ ምህረት ጀምሮ በተደጋጋሚ በእሳት ቃጠሎ ሲፈተን የቆየው ይህ ታላቁ የአሰቦት ገዳም ከቅርብ ዓመታት ወዲህ ግን ጥቃቱ መልክ ቀይሮ ወደ አፈናና ግድያም ተሸጋግሯል። ባለፈው ጥቅምት 13 ቀን ታግተው የተወሰዱት መነኮሳትና ምእመናን እስካሁን የት እንደደረሱ እንኳን አይታወቅም። በገዳሙ ውስጥ የሚኖሩ አባቶችም ይበልጥ ዕለት ዕለት እያደር ተስፋ መቁረጥም ጀምረዋል። በበረሃ የዱር አውሬን ተላምደው ዳቤና ቆሎ እየተመገቡ ለሀገር ሰላም የሚጸልዩ መነኮሳት ዛሬ ከአውሬውና ከአራዊቱ ይልቅ የታጣቂዎችን ጥይትና አፈና በመፍራት ለሕይወታቸው እየተሳቀቁ በስጋት ውስጥ ስለመሆናቸውም ተነግሯል። በገዳሙ ሕግ መሰረት ሌሊት ለጸሎት ደውል ሲደወል መነኮሳቱ ወደ ቤተ ክርስቲያን መጓዝ ነበረባቸው። ዛሬ ግን ይህ መንፈሳዊ ስርዓት መነኮሳቱ በሌሊት የደውሉን ድምፅ ሰምተው ወደ ቤተ መቅደስ ከመሄድ ይልቅ በበዓታቸው መሸሸግን መርጠዋል። ለዚህም ደግሞ ምክንያቱ በገዳሙ ውስጥና በገዳሙ አካባቢ ተንሰራፍቶ የሚገኘው የመነኮሳት ግድያና እንዲሁም ማፈና ትልቅ ምላሽ ነው። ሌሊት ለጸሎት ቤተ ክርስቲያን ሲደወል ለመሄድ እንፈራለን፣ ትልቅ ስጋት አለን፣ አሁን ላይ ተስፋ ቆርጠናል በማለት ገዳማውያን አባቶች የተናገሩ ነው። ለመሆኑ እነዚህ ኦርቶዶክሳውያን የገዳማውያን አባቶችና መነኮሳት እንዲሁም ባህታውያን አባቶቻችን ግድያቸው የሚያበቃው መቼ ይሆን? የእነዚህ አባቶችና ምእመናን ገዳዮችስ እነማን ናቸው? የአባቶች ዝምታ፣ የቅዱስ ሲኖዶስ ለዚህ ጉዳይ መፍትሄ ማጣትስ እስከ መቼ የሚሆን የሚዘልቀው?
ይህ የሁሉም ኦርቶዶክሳዊ ጥያቄ ነው። ሁሉም ኦርቶዶክሳዊ ለዚህ ጥያቄው መልስን ይፈልጋል። መቼ ይሆን የአርሲ ኦርቶዶክሳውያን የግፍ ግድያ የሚያበቃው? መቼ ይሆን የአሰቦት ገዳም አባቶች? መቼ ይሆን እነዚህ ታጣቂ ኃይሎችስ ኦርቶዶክሳውያንን መግደል መብት እስኪመስላቸው ድረስ በየጊዜው በዝምታ የሚታለፉት ሀይባ የሚያገኙት? መቼ ይሆን? ይህ ጥያቄ ለሁሉም ኦርቶዶክሳዊ ሊመለስለት የሚገባ ጥያቄ ነው። በየጊዜው ገዳዮቻችንን ሳናውቅ ሰማዕትነት ነው የተባለ ብቻ በግፍ ኦርቶዶክሳውያን ብቻ ተነጥለው የሚያልቁትስ ለምን ይሆን? ሁሉም ኦርቶዶክሳዊ ሁሉም ሰው ራሱን ሊጠብቅና እንዲሁም ደግሞ ለቤተ ክርስቲያን ጠበቃ ሊሆናት ይገባል። በጎቻቸውንም ሊጠብቁ አደራ የተሰጣቸው እረኞችም ቢሆኑ ይህንን ጉዳይ መፍትሄ ሊሰጡትም ይገባል። በየጊዜው ታጣቂዎች ናቸው በክልሉ የሚንቀሳቀስ ራሱን ኦነግ ሸኔ ብሎ የሚጠራው ቡድን ነው እየተባለ በመንግስትስ ይህ ጉዳይ እስከ መቼ ይሆን ዝም የሚባለው? ለዚህ ጉዳይ ሁሉም ኢትዮጵያዊ፣ ሁሉም ኦርቶዶክሳዊ፣ ሁሉም የሚመለከተው አካል መፍትሄ ሊሰጠው ይገባል እንላለን። የአርሲ ኦርቶዶክሳውያን የግፍ ግድያ፣ የመነኮሳት አባቶች የግፍ ግድያ፣ እንባቸው መከራቸው ሊያቆም ይገባል። በየትኛውም ስሌት እያለቅን እየተገፋን እየተገደልን የምንበዛበት ጊዜ የለም። ስርሞት እናልቃለን እንጠፋለን እንጂ በፍጹም አንበዛም። ሁሉም ኦርቶዶክሳዊ ለአርሲ ኦርቶዶክሳውያን ድምፁን አይንፈግ። የአባቶቻችን የከበረች በረከታቸው፣ ድል የማትነሳ ረድኤታቸው፣ ጥርጥር የሌለባት ሃይማኖታቸው ከእኛ ጋር ትሁን። ውድ የጊዜ ቲዩብ ቤተሰቦች ለዛሬ ያዝንላችሁ ዝግጅታችን ይህንን ይመስል ነበር። በሌላ ዝግጅት እስክንገናኝ ሰናይ ጊዜ ለእናንተ ተመኘን።